እኔ ስለ እስልምና የማውቀው ነገር ባይኖረኝ መሐመድ ነብይ መሆኑን እኔ ከአብይ በፊት እዚህ ምድር ላይ ባልኖር ኑሮ መንግስት ባላቅ ኑሮ አብይ ነውና በኋላ የመጣው መንግስት ሊሆን አይችልም በፊት የመጣው ነው ተብሎ ክርክር የለም። መሐመድ ከኋላ ነው የመጣው፣ እሱ ጊዜ ነው ያመጣው። ብዙ ነቢያቶች ከፊት ሆኑ ነብይ ለመሆናቸው ይሄ መረጃ አይደለም። ነገር ግን እኔ ስለ መሐመድ ምን ይሰማሃል ካልከኝ ስለ መሐመድ ስሰማ ስሜቴ ይሄንን ሊያደርግ የሚችለው ማንኛውም የሰው ልጅ አይደለም ነብይ ቢሆን ነው የሚል ነገር አይሰማም? አዎ በትክክል ይሄንን የሰው ልጅ ሊያደርግ የሚችለው ነብይ ካልሆነ በስተቀር ስሜት ያለው ጥቅም የሚፈልግ የሰው ልጅ ይሄን ያደርጋሉ ብለህ ካልክ ስሜት እሺ፣ ጥያቄ ምንድነው? አሁንም ጠይቀህ ጥያቄ እኔ ሰዎች እኔ በእስልምና ሲሉ የምሰማው ሲከራከሩ እኔ ሰለፍይ ነኝ፣ እኔ አህለል ሱና ወል ጀማዓ ነኝ፣ ሐነፍይ ነኝ፣ ሻፍዕይ ነኝ ሲሉ ስበሳቸው ሲከራከሩ ሰማለሁኝ። ከዚህም መካከል ረሱል ምን ነበሩ? ማንኛውን ነበሩ? ይሄን መረጃ ከቁርአን ነው የምፈልገው። የዛሬ ዓመት በፊት እኔ ሙስሊሞች ጋር ተቀላቀየ ነበር። ሳያቸው አንዱን ይሰድበዋል፣ አንዱ በግሩፕ እንደ ፖለቲካ ሃይማኖትን የምትጠቅመው ማለት ነው ውሸት ተናግረህና ድጋፍ አብዝተህ አይደለም፣ ሃይማኖት ጥራት ብዛት አይደለም። ያንን እያደረጉ ነው አውጥተውኛል። ለምሳሌ መጽሐፍ ቅዱስ ምን ይላል? አምደ ሃይማኖት የሚባል አንድ መጽሐፍ አለ። ማለዴ በሚለው እንትን ላይ መጽሐፍ ቅዱስ ከእውነቱ ለሚስጥሩ ይጨነቃል ይላል። ስለዚህ ለሚስጥሩ የተጨነቀ ሃይማኖት እኔ ሃይማኖት ነው ብዬ ለመደገፍ በጣም ይከብደኛል ለመቀበል። እንዴት ለሚስጥር ይጨነቃል? እስልምና ውስጥ ሚስጥር አለ። ሚስጥር ካለ ሃይማኖትነቱ ለኔ ያጎልብኛል። ኦኬ ልመልስልሽ። ጥሩ ጥያቄ። መጀመሪያ ሙስሊም አይሳደብም። መሳደብ የሙስሊም ባህሪ አይደለም። እንኳን ሙስሊምን ይቅርና ካፊር ራሱ መስደብ አይፈቀድም በእስልምና። ሙስሊም ራሱ መንሰይመን ሙስሊም ቢሊሳኒሂ ወይዲ በመላሱም በእጁም ከሰላም የሆነ ነው። ስለዚህ ሙስሊም አይሳደብም። አንደኛ። ሁለተኛ የሰዎችን ንግግር እስልምና ላይ አታምጣ። ሰዎች ተሳደቡ፣ ስለዚህ እስልምና ይሳደብ አይገናኝም። ሰዎች ጥፋት ሊሰሩ ይችላሉ፣ ሊሳደቡ ይችላሉ። ሶስተኛ በክርስትና ሚስጥር አለ፣ በእስልምና ሚስጥር አለ እንዲላከው። እስልምና ሚስጥር የለውም። እስልምና ግልጽና ግልጽ የሆነ አስተምሮ ነው ያለው። እሱ ምንድነው? አልቁርአን ወሱና። ቁርአንና ሱና በደንብ ተብራርተው የተቀመጡ ናቸው እንጂ ይሄን ነገር በመንፈስ ቅዱስ ይገለጽልህ አምላክ ያብራራልህ የሚባል ነገር የለም። በተጨማሪ ሻፍዕያ፣ ሐነፍያ፣ አህባሽ፣ ወሃቢ የሚባል ነገር አለ አልክ፣ ቀላቀልካቸው። ሻፍዕያና ሐንበልያ መዝሀብ ናቸው። መዝሀብ ምንድነው? ስለ ህግጋት ነው። አንዲስ አውራ ሚዩት አድርጋ አዳምጠኝ። እሺ አመሰግናለሁ። ሻፍዕያና ሐንበልያ መዝሀብ ናቸው። እሺ ሻፊዒ፣ ሐንበልያ፣ ሐናፊ አራት መዝሀቦች አሉ። መዝሀቦች ምንድን ናቸው ስንል የህግ ትምህርቶች ናቸው። ምሳሌ አንድ ሰው ስግደት መስገድ አለበት ብለው ሊቃውንቶቻችን ሰንደውና አስቀምጠው ያስቀመጡት። ስለ ሃይማኖትም ስለ እምነትም አይደለም። ህጉ ስለምንድን ነው ካለን ስለ ስርዓተ አሰጋገድ ስለ ህጎች ነው የሚለው። ስለዚህ እምነት አይደለም፣ ወይም ደግሞ የሆነ ሃይማኖት የተለያየበት ነገር አይደለም። አንደኛ። ሁለተኛ አህባሽና ወሃብያ አላልክ። ወሃብያ የሚባል እኛ እምነት አናውቅም። ወሃብያ የሚባል እምነት የለም። ሰዎች ግን ለአሽሙር ለመናገር ኢማም አብዱል ወሃብ የተባሉ ታላቅ አሊም አሉ። እሳቸውን ለመንቀፍ እናንተ የነሱ ተከታዮች ናቸው ለማለት ፈልገው፣ እኛ የአላህና የቁርአን ተከታዮች ነን። ቁርአን ላይ ምንድን ያለው? ቁል ተቢዑኒ ያለ ተከተሉኝ በላቸው ነው ያለው። ስለዚህ እኛ ሙስሊሞች የምንከተለው ቁርአንና ሐዲስ ነው። አህባሽ ያልከው ደግሞ አህባሽ ማለት ሀበሻ ማለት ነው። የራሳቸው አቂዳ አላቸው። አሻኢራ በሚል ነው የሚታወቁት። አቂዳቸው ምንድነው ካለን ደግሞ ከጊዜ በኋላ የመጣ አስተምሮ ነው ያለው። ስለዚህ እኛ እሱ አንከተልም። ሙስሊሞች ቁርአንና ሐዲስ ያለውን የምንቀበለው። ለዛው ነብያችን ምን አሉ? ከኔ በኋላ ፈሰተረውን እክቲላፈን ከቲራ፣ በጣም ብዙ መላሾች ታያላችሁ። ሰዎች እርስ በርሳቸው ይለያያሉ፣ ይጣላሉ። ግን እኔም የምመክራችሁ ምንድን ነው አሉ? እያኩቢ ሱነቲ፣ የኔን ሱና ተከተሉ። ስለዚህ ሙስሊሞች ሰዎች ቢለያዩም ቢጨቃጨቁም እኛ የምንከተለው የነብዩን ሱና ነው። አዱ አለይሃ ቢነዋጂዝ፣ በቅንጣታችሁ ጥብቅ አድርጋችሁ ያዘዋ። ስለዚህ ጥብቅ አድርገን እንይዛለን። ከዛ ወእያኩም ወመሕደታት ነው ይናገሩ። ስለዚህ ሙስሊሞች በነቢያችን መንገድ ላይ እንጸናለን። ሌላው የፈለገው ሊናገር ይችላል ነው። ሲቀጥል ያብስራ ያው ንጽጽር ስለሆነ ማለት ነው። በክርስትና ላይ ከ45,000 በላይ ክርስትና አለ። ኦርቶዶክስ ቅባት፣ ኦርቶዶክስ ጽናት የተባሉ ኦርቶዶክስ ተዋህዶ የተባሉ ወደ 5 አለ። ኦርቶዶክሶች ራሱ ኢስተርን ኦርቶዶክስ፣ ዌስተርን ኦርቶዶክስ የተባሉ ግሪክ አለ። የተለያዩ ኦርቶዶክሶች አሉ። ጴንጤም፣ ካቶሊክም፣ ጀሆቫ ዊትነስ፣ አድቬንቲስት፣ የሰባቱ ቀን ምስክሮች ምናምን እየተባሉ በጣም ብዙ አሉ። ከነሱ ውስጥ ኢየሱስ የትኛውን ያስተማረው? ያብስራ እውነት ነው። አሁን ዋናው ነገር እኔ ልከራከርህ እንዳልመጣ ሁሉ ወይም ደግሞ አንድም ነቅፌ አንድም ደግፌ ስላልመጣሁኝ እኔ አሁን የምፈልገው ወደ ምን ስለ እውነት እንዲጠራኝ ነውና የምፈልገው ወደ እውነት እንዲጠራኝ ነው የምፈልገውና የመጨረሻ ሳላነዝህ አሁን ለሌላ ሰው ወረፋ መልቀቅ ስላለብኝ ምን ትለኛለህ? ምን ትመክረኛለህ? ምን ሁን ትለኛለህ? እሺ እኔ መጀመሪያ የምልህ ምንድን ነው፣ እንደዚህ ልዩነቶችን ተዋቸውና መጀመሪያ ወደ ቤቱ ግባ ነው የምልህ።
ወደ ቀጥተኛው መንገድ ግባ ነው የሚልህ። ምሳሌ ስማ፣ እኔ ዘላለማዊ አይደለሁም አላፊ ነኝ። የጊዜ ውጤት ነኝ። ታውቃለህ አይደል? አላህ ሱብሓነሁ ወተዓላ በጊዜ ውስጥ ነው እንትን ያለ። ምክንያቱም አላፊ ነኝ። ሲጨቃጨቅ ወደዛ አንዱን ስደግፍ አንዱን ስጥል እኔ ነገ ልጠፋ እችላለሁ። የሚጠቅመኝን እንጂ እውቅና ማገኝበትን አይደለም። እውቅና ማግኘት በፈጣሪ እንጂ በሰው ልጅ አይደለም። ሰው ልጅ እውቅና ከነኔው ይጠፋል። እሺ ልንገርህ፣ አሁን ምን ብዬ መሰለህ አንተ የምመክርህ እኔ ምሳሌ አንድ ሰው ዝናብ እየመታ ውጭ ላይ ካለ ምንድነው የማደርገው እኔ ወደ ቤት ግባ ነው የሚለው። ከዛ ወደ ቤቱ ከገባ በኋላ ከፈለገ መኝታ ቤት፣ ከፈለገ ሳሎን፣ ከፈለገ ኪችን፣ ከፈለገ ሽንት ቤት ራሱ መርጦ ይገባል። ስለዚህ አብስራ መጀመሪያ ራስን ከዝናቡ አድን፣ ወደ ቤቱ ግባ። እሱ ምንድነው? ሻሃዳ ነው። እስልምናን ተቀበል። እስልምና ምንድነው ካለ ምንም ጥርጣሬ የለው። ኡቡዱላህ ወህደ አላህን ብቻ አምልክ ነው። ሌላውን ተው። ሌላው በኋላ የሚደርስ ነገር ነው። የእስልምና ዋና መሰረት ሁሉም የሚስማማበት መሰረት ምንድነው ካለን አንድ አምላክ አምልኩ። ላኢላሃ ኢለላህ አላህማ ተመከተ ወቃለ አላህ ላ ተተኺዙ ኢላሃይኒ እስነይን ሁለት አማልክት አትበሉ። ኢነመላሁ ኢላሁን ዋሂድ እሱ አላህ አንድ ነው። ነቢያችን ሐዲስ ላይ ደግሞ ምን አሉ? መን ቃለ ላኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ሳዲቀን ቢቀልቢሂ ወነጠቀ ቢሊሳኒሂ ደኸለል ጀና። አንድ ሰው በልቡ አምኖ በምላሱ ሸሃዳ ከተናገረ ወይም ከአላህ በስተቀር የሚመለክ አምላክ እንደሌለ ከተናገረ ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን ከተናገረ ጀነት ገባ አሉ። ስለዚህ ምንድን ነው የሚለው? የእስልምና የቀጥተኛውን መንገድ የነቢያትን መንገድ መጀመሪያ ያዝ። እሱን ከያዝክ በኋላ የተለያዩ ፖይንቶች አሉ። እሱን ደግሞ ቀስ ብለህ ትማራለህ የሚልህ። ስለዚህ አሁን ያብስራ እንደዚሁ አልልህም። ቀጥተኛውን መንገድ ተመራ። የመጨረሻ ጥያቄ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል፣ የኔ ኡመቶች ሁሉም ጀነት ይገባሉ እምቢ ካላለ ሰው በቀር ነው ያሉታ። እምቢ ካላለ በስተቀር ምን አጣኒ ደኸለል ጀነ ወመን አሳኒ ደኸለል ናር። ካበላሸሁት ቃሉን ንገረኝ። ሁሉም ጀነት ይገባሉ እምቢ ካሉ በስተቀር። እኔን የተከተለኝ የኔን ቃል የሰማ ጀነት ገባ። ለምን? ነብዩ ከራሳቸው ቁርአን አላህ ምን አለ? ወማ የንጢቁ ዐኒል ሀዋ ከራሳቸው ስለማይናገሩ የኔን ቃል የሰማ ጀነት ገባ። ወመን አሳኒ ደኸለ ናር የኔን ቃል ደግሞ አልሰማም ነው ደግሞ ካለ ገሃነም ገባሉ። ስለዚህ እምቢ ያለ ሰው ምንድነው ከተባለ የነቢያችን ቃል ሰማም ነው ተደዋዋሪ። ነብዩ ደግሞ የአላህን ቃል የሚናገሩት። እዚህ ጋር ጥያቄ ምንድነው? አመሰግናለሁ። በቀጣይ እመጣለሁኝ። ሰው አስቦ ነው መምጣት ያለበት ኢንሻአላህ። ተመልሶ ግን መጀመሪያ አሁን ምን ላይ ነው ያለኸው? እሱን ግልጽ አድርግልን። እኔ አሁን እውነትን ፍለጋ ላይ ነው ያለሁት። መሰረት ምንድን ነበር? እውነቱን ለመናገር እኔ ከሙስሊም ቤተሰብ ነው የተወለድኩት። ቤተሰቦቼ በዚህ ነገር ላይ እንትን ይላሉ። ሁሉም ግን በጀማ የተከፋፈሉ ናቸውና እኔ ደግሞ ከአንድኛቸው ጀማ ሳትከፋፍሉ ጀማ መከፋፈል አልፈልግም ብዬ ቁርአን ሊያስተምሩ ሄድኩኝ። ቅድም ማንም ሚሳደብ ስትለኝ አሁን የሃይማኖት መሪዎች ስማ እንደ ነብይ ሆነው ነው እንትን ማለት ያለባቸው። ነብይ ባይሆኑም ተከታይ ናቸው። ሊዋሹ አይገባም። ታውቃለህ? አንድ ቡድን ወክለ የሃይማኖት መሪ ነህ ተብለህ ሰው አምኖብህ ሌላ ነገር ስትሳደብ እንትን ስትል ያ ነገር ለብዙዎች ያስፈነግጣል። ግን ያብስራ ላስቆምህና እዚህ ጋር ስለዚህ እኔ ያ ነገር መልሶኛል። ታውቃለህ አይደለ? ብዙ መጽሐፎችን ላነባቸው ሞክሬያለሁ። መጽሐፍ ቅዱስን በቻልኩት አቅም አይቼዋለሁ። ዮሐንስ ወንጌል አሳምኖኛል። መጽሐፍ ቅዱስ ላይ እኔ ቅሬታ የለብኝም፣ ሰዎች ላይ እንጂ ተከታይ ላይ እንጂ። ቆይ ግን እዚህ ጋር ላስቆምህና ያብስራ መጀመሪያ እኔ መሰረት ያልከኝን ልነግርህ ነው፣ ልጨርስልህ ሐሳቤን። ከሙስሊም ቤተሰብ ወለዲም ሃይማኖት ውርስ አይደለም፣ ያባትህ ገንዘብ አይደለም። በውርስ ያገኘው ነገር ከሆነ ሁሉም እስላም ነኝ ካለ ሁሉንም እስላሞች ይጠራና እንደገና ሻሃዳ ያሰጣቸው። ስም ብቻ ነው የያዙት። አየህ፣ እኔም እንደዛ ነኝ። ያንተ ግን አዳምጠኝ ደግሞ እሺ። ተሳስተሃል። መጀመሪያ አንድ ሙስሊም ቤተሰቦች ሙስሊም ስለሆነ ብቻ ለሙስሊም የሚሆነው እስልምና አንድ ሰው ከህፃናቱ ጀምሮ ስለ ቁርአን ይማራል፣ ሐዲስን ይማራል፣ ይጠይቃል። ሁላችንም እዚህ ያለው ገስት ላይ የምታያቸው እያንዳንዱ ሙስሊም የምትጠይቅ በኢትዮጵያ ያደገ ሙስሊሙ በፈለከው ሀገር ሂድ ቁርአንን ቀርቶ ተምሮ ነው። ዝም ብሎ ሙስሊም ሆነ ይባል ነገር የለም። ሲጀምር አንድ 18 ዓመት ብሎ ከደረሰ በኋላ ይጠየቃል። ኦኬ፣ ስለዚህ ማወቅ አለበት። አንደኛ። ሁለተኛ ደግሞ እኔ የሃይማኖት መምህር ከሆኑ ትክክለኛ መሆን አለባቸው። ለምን ያዋሻዋል አልክ? መጀመሪያ እኛ ሙስሊሞች የምንከተለው ቁርአንና ሐዲስን ነው እንጂ የሆነን ግለሰብ አይደለም። ግለሰብ ሊዋሽ ይችላል። እደግምልሃለሁ፣ አዳምጠኝ በደንብ። ግለሰብ ሊዋሽ ይችላል፣ መጥፎ ሰው ሊሆን ይችላል፣ እንዲሁም ጥሩ ሊሆን ይችላል። እኛ ግን ሙስሊሞች የምንከተለው አልቁርአን ወሱና ከማፈህም ሰለፎች እንደተረዱት ቁርአን ሐዲስን የምንቀበለው። ስለዚህ ሰው በእስልምና በሰው አይመዘንም። ስለዚህ አንተ ሰው የፈለገውን ቢሳደብ ማየት ያለ በእስልምና ምን ይላል ነው እንጂ ሰዎቹ ስለተሳደቡ እስልምና ስድብ ያዛማት በተአምር አይደለም። ሲቀጥል የዮሐንስ ወንጌል ያሳመኛል። ከዮሐንስ ወንጌል እንደው ከይቅርታ ጋር ያሳመነ ነገር ብነግርህ ደስ ይለኛል። ለምን ጤነኛ የሆነ ሰው የዮሐንስ ወንጌል አንብቦ ዮሐንስ ወንጌል ያሳመነ ከምዕራፍ 11 እስከ ምዕራፍ 18
ክርስቶስ ነብይ ሆኖና መምህር ሆኖ መላኩን ራሱ ይመሰክራል። ከምዕራፍ 11 እስከ ምዕራፍ 18 ምዕራፎቹን በቁጥር አልተነተንኳቸውም። ማን የጻፈው? እኔን ብታምኑኝ የላከኝን ታምናላችሁ ታለ። ሌላ ያብስራ ማን የጻፈው? ማን የጻፈው መጽሐፉ? እኔ አላውቅም። ምክንያቱም መጽሐፋችን ነው ብለዋል። እዛ መጽሐፍ ላይ ደግሞ የኢየሱስ ነው ካሉት እሱ ደግሞ ነብይነቱን የመሰከረበት እንጂ ሌላ አይደለም። አይታል እኔ እሱ ማን እንደጻፈው የማይታወቅ መጽሐፍ ነው የሚያሳምነህ? መጽሐፍ አይደለም ያሳምነኝ። ክርስቶስ እኔ ፈጣሪ ነኝ ብሎ ያለበትን ነገር አልተገኘም። እዛ ላይ እኔ ነብይነቱ ነው እንጂ መምህር መሆኑ ነው እንጂ ፈጣሪ ነው አልታየኝም። አንድ ያብስራ። እሺ ትክክል ነህ። እንደዛ ከሆነ ምን ችግር የለብንም። አው የዮሐንስ ወንጌል ኢየሱስ እኔ ጉርለት አሁን የሚገርምህ ነገር አንድ አላህ ብለህ እንትን ስትል አንተ ፈጣሪን በቦታም በጊዜም የምመስለውና በሆነ በአካል እንደዚህ ነው በመንፈስ እንደዚህ ነው አትለው። ምክንያቱም ኢማጂን ያንተ አእምሮ የሰው ልጅ አእምሮ የፈጣሪ ማንነት ኢማጂን አያደርገውም ምንም አይነት እንትን። ምክንያቱም መሰል የለኝም ብሏል። አዎ መሰል የሌለው ፈጣሪ መመለክ ይገባዋል። በዚህ ጉዳይ ላይ እኔ ጥርጣሬ የማይገባኝ ብዙ ሰዎችን ጠይቄያቸዋለሁ። ያብስራ ይችን ነገር ላስታውስህ። ረህማን አለል አርሽ ስተዋ ብዙ ሰዎች ተከራክረውብኛል። ቆይ ያብስራ እውነትን ትፈልጋለህ? እኔ እውነትን ፍለጋ ነው የምሄደው። የትም ቦታ ላይ እውነት ነው። በውስጥ አውራኝ ቴሌግራም ላይ እናወራለን። እሺ እውነትን ከሆነ የፈለግከው እኔ እውነትን ነው የምፈልገው። ጥርጥር የሌለው ነገር ነው የምነግርህ። በቃ በውስጥ አውራኝ አመሰግናለሁ። እሺ እኛም አትውጣ ትቀጥላለህ። እሺ አትውጣ። ያው ኢብራሂም በውስጥ አውራው ያው ጥያቄዎች ተመልሰውልኝ ብለሃል። እኛም በቃ ዓላማችን ጥያቄዎች እንዲመለሱልን አንደኛ ግን አሁን የተናገርካቸው ነገሮች ያው እውነትም አለባቸው። እውነትህን ነው። የዮሐንስ ወንጌል ላይ ኢየሱስ ነብይ እንደሆነ ተጽፏል። ትክክል ነህ። ግን መጽሐፍ የማይታወቅ መጽሐፍ እንደ እምነት ልንቀበለው አንችልም። እንደ ሀሳብ ግን እንደ ታሪክ ግን ኢየሱስ ነብይ እንደሆነ እንደሚናገር እናደንቃለን። ኦኬ አንደኛ እና አሁን ከዚህ በኋላ አዳራ የሚሆን ነገር ያብስራ። ያለህበትን ነገር ወቅ ብትሞት ምን ላይ እንደምትገባ ማወቅ አለብህ። ስለዚህ በደንብ አድርገህ መርምር። ያው ቅድም አንድ ነገር አንስቼ ነበር። ሰምተኸኝ ከሆነ ዝናብ እየመጣ ዝናብ ላይ ቆመህ እኔ መኝታ ቤት ልግባ ወይስ ደግሞ ሻወር ቤት ልግባ አትልም። የምትለው ምንድነው? ልግባና ትመርጣለህ አይደለ? ስለዚህ አሁን ምንድነው ያብስራ? ካለህበት ጨለማ ውጣ። ለምን አንድ ሰው አላህን ሳያውቅ ፈጣሪውን ክዶ ከመተው መጨረሻው ገሃነም ነው። ስለዚህ እሱ ነገር እንዳያጋጥምህ አንተ ማድረግ ያለብህ ምንድነው? መጀመሪያ ወደ እስልምና ግባና ከዛ ጥያቄዎች ትጠይቃለህ ነው። ስለዚህ ይሄ ነገር እስልምና ደግሞ አህባሽ ወሃብያ ምናምን አይደለም። እሱ ምንድነው? ላኢላሃ ኢለላህ ነቢያችን እንደዚህ ብሎ አስተምረው። ነቢያችን እንዳሉት አንድ ሰው ላኢላሃ ኢለላህ ካለ ነው እንጂ አህባሽ ከሆነ እንትና ከሆነ አላሉ። እሱን ተውና እምነት ላይ ፎከስ አድርግ ለማድረግ እስልምናችን ሙሉ መልሰል። አልሐምዱሊላህ አሁን መልሰንልሃል። አሁን ጥያቄዎች ካሉ ሌላ ጊዜ መተጠይቅ። እናመሰግናለን። እሺ እኔም አመሰግናለሁ። ቀጥሉ ወንድሞች። ኢንሻአላህ ሌላ ሰው አስገቡና ቀጥሉ። አላችሁ አለ አቡኪ ሳላህ ይምሩ ቀጥሉ ኢንሻአላህ። ሚዩት ላይ ናችሁ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ብዙ ሰው ነው ገስት እየላክ ያለው። አቡኪ ያወራ ከሆነ ሚዩት ላይ ነው። አይ መጽሐፍን እያሳየ መጽሐፍን መልስ። አቡኪ መጽሐፉን እያሳየሁት ነው። ትመልሳለህ። የጀማ አይታችኋል። አቡኪ መጽሐፍ ያለ ስለዚህ ምስክር ናቸው። የለም እንኳን ቢሮ ወደፊት ማለት ነው። እሺ ጥያቄ ያለው ካለ ኮሜንት ላይ ጻፉ። ቀጥሉ። እኔ እኮ የሚገርመኝ ማለት ነው አሁን ይሄንን የሚያክል መጽሐፍ እንዴት አድርገው እንደዚህ እንዳደረጉት ይኸው የኔ ገራይ ነው። እንዴት ደስ ይላል። በጣም በአንድ ሲሆን ደስ ይላል። አይ ቲንክ ኮሜንት ላይ አንድ ቁጥር የሚጽፋሉ ግቡ ደሞች ጉንዴ ኢምራን ኢብሮ ኦኬ የሆነ የተሻለ ነው። ግን ጥያቄ ኦልሬዲ ከገባችሁ ማስተናገዱትና ከዛ ይወረድ። ሌላ ክርስቲያን በኋላ ታስገባላችሁ። እብሮ ሰላም አለይኩም። ወአለይኩም ሰላም። ቀጥሉ። የባለፈው ጥያቄ ነበረኝ እኮ የሆነች ልጅ አውርቻቸውና ዝም አላችኝ እኮ 4 ሰዓት ላይ ና ብዬ እኮ ጠፋህ። አንተን አይደለ? መጥቼ ነበረ እኮ ውይይት ይዛችሁ ነበር። እሺ አሁንም ይዛት መተህ ነው ወይስ እንዴት ነው? ይኸውልህ ሀቢቢ አሁን 1100 ሰው ኖሮ እንደዛ አላደረግም ወይ? ለምን በውስጥ አታወራኝም? እኔ በስልክ ላውራት። እሺ አብረን ነው ከአንተ ጋር አንድ ግሩፕ ከርሽ። እሺ ቴሌግራም? አዎ በውስጥ አወራለሁ። እሺ በውስጥማ ጽፌልሃለሁ እኮ። አይ እንደገና ጻፍልኝ እንዳየው። እሺ
ብዙ ስለሚጻፍ ፎሎ ባክ እሺ 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 ፎሎ ባክ መልስልኝ አስቀላለሽ። ቀጥሉ ያ ጀማ እሱን ውረድና አይተም ሌላ ሰው አስገባሽ። ሜሮን ካለች አስገቦት። ሜሮን በጣም የሚገርም ስም ነው። ሀቅ ወላሂ አረቤቱን ዝም አታስብሉ። እስቲ ሰውን ይላስገባው እንደ ቤታችሁት አይዞች እንዴ ጸጥ አሉ። ምን ሆነ ተፈራራችሁ እንዴ ጋይስ? ምንድነው አስመሰልት? አይ ዛሬ ትንሽ ከበድ ያለ ቀን እኔ ዛሬ በጣም ውይይት ላይም ስንት ስላልኩኝ ደክሞኛል። እናንተ ቀጥሉ ኢንሻአላህ። እኛም እኮ ቀኑ ሙሉ እንደዛ ነበርና አላየህም መሰለኝ። ቀኔ ነው ወይስ የመሩ ነው? ሳዳ ምን እሺ ነው የምን ውይይት አልገባኝም። ግን አልነበርክም እስከ ወላሂ በጣም ረጅም ሰዓት እኮ ነው የቆየሁት። አብረን ነበር ለካ ሰላም ይቅርታ አንተ አልካድኩትም። አብረን ነበር ነው ወላሂ። ዛሬ እኮ ግን ስንት ሁኔታ አለ። ኧረ ወላሂ ዛሬ በጣም የሚገርም ቀን ነው ወላሂ። ሱብሃንአላህ በጣም ቃሌም ተደብድቦ ወጣ እንዴ። ቀጥለሽ አይ ቃሌ መጥቶ ነበር። የት ነው ንገሩኝ እስኪ። እኔ ያልሰማሁ ቃሌን ሳላህ ጨምቆ ማን ነው እንትና አነስ ጨምቆት ሄደ። ከዛ ተከተለ ሌላ እንዳለ እኛም ጨመቅን። ሰላም እዛ ሌላውን ጨምቋል። አረ ዛሬ የሚገርም ቀን ነው ወላሂ። ይሄ ወላሂ ተፈጠረው የኛ ቤት ነው እነሱ ቤት። አረ ብቻ ዛሬ በቃ በየቤቱ ነው ተው በቃ ምን አረፋ እዚህ ማሻአላ ደስ ይላል። እኛም ዛሬ ስንዞር ነው ያለው። በጣም ብዙ ዲቤቶች ነበሩ ጠዋት ላይ በተለይ ብዙ ሰው ነበር ሁላ። አላሁ አክበር። ሳላ አንተ ቤት ዲቤት ነበር እንዴ? እኔ ከመግባቴ በፊት አዋ እኔ ነበርኩኝ ያኔ። ሳላ የሚታወቅ ሰው ነው ጠዋት ወክሸወይኒ ነው ወክሸወይኒ። ኧረ ዋና ሼር አታረጉልንም? ዲቤት ለምን ነው የምታስመልጡ እንደዚህ? እኔ እኮ ግራ ገብቶኛል ስገባ የሆነ ሰላም ራሱ ፈርቶ ነው የወጣው። ባይዘ ድምጽ ይሰማል። ባይሆን መጪው ሮብ የፊታችን ሮብ ዛሬ ሮብ ነው። የፊታችን ሮብ ከምርቃቱ ቀን ብሎ ወንድማችን አናስ እና ፋሩቅ ከሁለት ክርስቲያኖች ጋር ውይይት አላቸው። በገለልተኛ ሜዳ ነው። ያው ሜዳው እስካሁን አልተወሰነም። ኢንሻአላህ ዲቤት ይኖራል። ሁላችሁም እንዳትቀሩ። ገብታችሁ ፖስት ምናምን ሼር አልተደረገላቸውም። ግን ኢብራሂም ቀደም እኮ ብዙም ወላሂ ሲወጣ ብዙ ሼር አልተደረገለትም። ጠራው አንድ ጊዜ ካለ ይጠራና አንድ ጊዜ በአላህ እንደው ላድርግለት እንዴ። እኔ እንደዚህ አይነት እኮ አልመሰለኝ። በአላህ ጠራው አንዴ ይጠራ። ቆይ እኔ እጠራዋለሁ። እንደውም ቆይ ኢብሮ ቆይ እሺ፣ አሪፍ ዲቤት ይሆናል። ኦኬ እስከዚያ የሆነ ርዕስ ይነሳ እንዴ ኢምራን? እና ላይ ይነሳ ነው እንዴ? 1000 ሰው አለ። አነስን ሼር አድርጉለት። ቪዲዮውን ኮፒ ሊንክ እናደርግለታለን ኢንሻአላህ። እንደዛ ምናምን እናደርጋለን። ሜሮንን አስገባት ኡስታዝ ጀማል። እሺ ሜሮን የለችም። ክርስቲያን ገስት የላክ የለም። አነስ ይመጣል ብሏል። ኢንሻአላህ ይመጣል። ሜሮን እስኪ አንድ ቁጥር ጻፊ። ዛሬ ባንቺ እንኳን ታይሙ የምናደርግ እስኪ ወይ እስከሚገኝ ድረስ ስላሴ ነው ኦር ተውሂድ ነው የሚል ነው እና ስክሪፕቸራል ቤዝድ የሆነ ዲቤት ሳይሆን ሎጂካሊ ኮሄረንት የሆነው ስላሴ ነው ኦር ተውሂድ ነው የሚለው ዲቤቱ የሚሆነው ማለት ነው። ሶ ዲቤቱ የምንገባው ከማጋ ነው ከተባለ እኔና ፋሩቅ አለን ከዚህ ከሙስሊም ሳይድ። ከዛ በኋላ ከዛ ሳይድ ደግሞ ኦርቶዶክሶችና ፕሮቴስታንት አንድ ላይ ተበብር አድርገው ፓስተር ቃሌና ዲያቆን ደቂቅ አትናቴዎስ የሚባል አንድ ልጅ አለ። እነዚህ ሁለቱ ይሆናል ማለት ነው። ገለልተኛ ቤት ላይ ይሆናል። ቱቪቱ ይሆናል ማለት ነው። ዲቤቱ ኢንሻአላህ መጪው ሮብ ማለት ነው። ማሻአላህ። ስለዚህ ይሄ ማለት ኦብቪየስሊ ሁላችሁም ገብታችሁ ምን ማድረግ ይኖርባችኋል? የለቀቀውን ቪዲዮ በአጠቃላይ
እንግዲህ ትልቅ ነገር የሚታይበት ነገር ነውና ዛሬ ምን ያህል ዲባንክ አድርጎት እንደሄደ አይታችኋል። አልሐምዱሊላህ ዛሬ ቀኑ ራሱ ሙስሊሞች ነበሩ። በቃ የሙስሊም ቀን ነበረ ዛሬ በአጠቃላይና ይሄ ደግሞ ትልቅ ፍሬ አፍርቶ አሁን ደግሞ አነስ እና ፋሩቅ ምን ሊያደርጉ ነው? የሚገርም ውይይት ሊያደርጉ ነው። አይ ቲንክ ሮብ ነው ያልከን መሰለኝ። ተሳስቻለሁ አነስ? ትክክል። ኦኬ ሮብ ስንት ሰዓት ነው በኢትዮጵያ ሰዓት አቆጣጠር? ማታ 3 ሰዓት ነው። እሺ ማታ 3 ሰዓት ማንም ሰው ፕሮግራም እንዳይዝ ሁላችሁም ፎሎ አድርጉትና ውስጡ ያለውን ቪዲዮ ያው አንድ ሰው እንዳይቀር ቫይራል ነው መውጣት ያለበት። ቫይራል አውጡት። ኢንሻአላህ በዚህ መሰረት እንቀጥላለን። አህመድ ዌልካም ብለናል። ሰላም። አሁን ግን የፈለጉት ምንድነው? ኢየሱስ ተናግሮ ከሆነ አውተኛለች፣ ካልተናገርም አልተናገርም ትይና ከዛ ወደ ሐዋርያት ታልፈልሽ። ኢዛ ክሊር እንጂ ግዴታ ኢየሱስ ብቻ በጣም ላሜሹ ከሱ እሺ፣ ችግር የለም። አዎ እሺ። ግን መጀመሪያ ኦፕኒንግ ስቴትመንት ላርግ ከጥቅሱ ከማምጣቴ በፊት ጥቅስ ብቻ እንዳይሆን ደስ ይለና ችግር ይላል። ያ እሺ በቃ እኛ ቤሲክሊ ሁላችንም አንድ እግዚአብሔር አለ እንዳለ ነው የምናምነው። እርሱም ቅዱስ፣ ፍትሃዊ፣ ምህረታዊ የሆነ አምላክ ነው። ሰው የምንናገረው ጉዳይ ይህ ነው። እግዚአብሔር ራሱ ሰው ሆኖ ወደኛ መጥቶ ሊያድነን መቻሉ ነው። ቤሲክሊ እኛ ኢየሱስ ክርስቶስን ስናነሳ አምላካችን ነው ስንል እግዚአብሔር አንድ ያልነው እግዚአብሔር ሰው ሆኖ ወደኛ መጥቶ ሊያድነን መቻሉ ነው። ያ ሰው የሚባለው ኢየሱስ ክርስቶስ ነው። ኦኬ መጀመሪያ ይሄንን ባክግራውንድ ያዙልኝ ማለት ነው። እሺ እዚህ ጋር ላረምሽና እኛ እሺ ቀጥል። ወደ ጥቅሱ ከመግባት ላረምሽ እና ስብከት ሳይሆን የፈለግነው ማስረጃ ነው። አንደኛ፣ ሁለተኛ ደግሞ አንድ እያወራህ እኮ ነው ሜሮን አዳምጪሃል። ስሙ እሺ ሊቀጥል ሀብቴ የሚል ታሪክ። እሺ አንደኛ አንድ እግዚአብሔር አለሽ፣ አንድ እግዚአብሔር የለም። በእናንተ 3 እግዚአብሔር ነው ያለው፣ አብ ወልድ መንፈስ ቅዱስ በአካል 3 ናቸው። ይሄን ታምኛለሽ። ሶስተኛ እግዚአብሔር ፍትሃዊ ነው ብለሽ እግዚአብሔር ፍትሃዊ አይደለም፣ እሱን ሌላ ጊዜ እናወራበታለን። ፍትሃዊ አምላክ የለሽም አንቺ በመጽሐፍ ቅዱስ መሰረት። አሁን ወዲያውን ታዩና ወደ ኢየሱስ አምላክነት ነይና ኢየሱስ አምላክ ነኝ ካለ አሳይኝ። ቀጥለሽ ደግሞ ሐዋርያት፣ ከዛ ጳውሎስ ጋር ቀጥይልኝ። ስለዚህ አሁን ኢየሱስ አምላክ እንደሆነ አንድ ጥቅስ ብቻ እስኪ ቀጥይ። እሺ ቆይ እሺ ጥሩ ቨርቤደም እንዲህ ነኝ እያለ ሊመጣ አይችልም። ኦር ደግሞ ቃል በቃል ያንን ነገር ላይ ናገር የሚችልበት ምክንያት ምንድን ነው መሰለ? የመጣበት ዓላማ አልጠየቅኩም። ከርዕስ ወጣሽብኝ። አሁን ኢየሱስ በተራ እናውራ እንጂ አሁን እያልሽ ያለሽ አንቺ ምንድን ነው? ኢየሱስ አምላክ ማለት አይጠበቅበትም። እኔ በቃ ችግር የለውም። ስለዚህ ኢየሱስ አምላክ ነኝ አላለም። አመሰግናለሁ። አሁን ወደ ቀጣይ ነኝና ሐዋርያት ኢየሱስ አምላክ ያለበትን አሳይኝ። በቃ እንደዚህ ካላችሁ በቃ ይቀር። ለምን መሰለ? አምላክ ነኝ የሚለውን ነገር በሌላ ወርድ መጠቀም ይችላል። ለምሳሌ ከአብርሃም በፊት እኔ ነኝ ሲል አምላክ ነኝ እያለ ነው። ቤሲክሊ የግድ አምላክ ነኝ ቆያ ታዲያ ይብራስ አንዴ ሰይጣን ወደ አንተ ሲመጣ ማለት ነው እኔ ሰይጣን ነኝ ብሎ አይደለም የሚመጣው። ኦኬ ሰይጣን ነኝ ብሎ ሳይሆን የሚመጣው ራሱን በሌላ ነገር ደብቆ ነው። አንተን ግን ራሱን ሊያስመልክህ ይችላል። ሰይጣን ነኝ የግድ ማለት የለበትም። በዛ መሰረት ማለት ነው ኢየሱስ ክርስቶስ አምላክ መሆኑን ካሳየ ከአብርሃም በፊት እኔ ነኝ ካለ እነዚህ ሰዎች አይሁዳውያን ከተረዱት ምን ማለት እንደፈለገ ዳስ በቂ ነው ለኛ። ገባ? ምክንያቱም በእኛ መነጽር አይደለም ማየት ያለብን፣ በአይሁዶች መነጽር ነው ማየት ያለብን። ኦኬ እነሱ እኔ ከአብርሃም በፊት እኔ ነኝ ሲላቸው ሊወግሩ ከተነሱ ኦኬ በአይሁድ ምንድነው ባህል ኦር ደግሞ ሃይማኖታቸው መሰረት ማለት ነው ከአብርሃም በፊት እኔ ነኝ ማለት አይቻልም። ቤሲክሊ ምን እያልክ ነው? ከአብርሃም በፊት ነበርኩኝ እያለ ነው። ስለዚህ ለዚህ ነው አንተ ሰው ሆነህ ራስን አምላክ አደረግክ አሉት። ይኸው እነሱ እኮ አምላክ ብለው ጠሩት። ስላልገባቸው ነው እንዴ? ስለዚህ ልቀጥል። አንድ የሚሰጠው ጥቅስ ከአብርሃም በፊት እኔ ነኝ የሚለው ነው። በቃ ከአብርሃም በፊት እኔ ነኝ የሚለው ጥቅስ ክሊርሊ አምላክነቱን ያሳያል። ከአብርሃም በፊት እኔ ነኝ ማለት ስለማይችል እሺ ታረምሽ መጀመሪያ ሰዎቹ አምላክ ነው ብለው አስበዋል አልሽው። የሰዎች ሀሳብ የምትቀበይ ከሆነ በኢየሱስ ጊዜ የነበሩ ሰዎች ኢየሱስ የአምላክ ነብይ እንደሆነ ያምኑ ነበር። ስለዚህ ኢየሱስ ነብይ እንደሆነ ማመን አለብሽ። ለምን? በኢየሱስ ጊዜ ያሉት አብዛኞቹ ሰዎች
እግዚአብሔር ታላቅ ነብይ አስነሳን ያሉት እንጂ ታላቅ አምላክ ብለው አያውቁም። አንደኛ። ሁለተኛ ደግሞ ራሱን ማስተዋወቅ አይጠበቅበትም። እኔ አምላክ ማለት አይጠበቅበትም ብለሻል። ግን እግዚአብሔር ደግሞ ራሱን ያስተዋውቃል አይደል? በዘዳግም ላይ እግዚአብሔር ምን አለ? አሁንም እኔ ብቻዬን እንደሆንኩኝ ከኔ በቀር አምላክ እንደሌለ እየዋለ እግዚአብሔር እኔ አምላክ ነኝ ብሎ ይናገራል። ስለዚህ አምላክ ራሱ ማስተዋወቅ አለበት። እኔ አምላክ ነኝ ካለ እንዴት ብለን እናመልከዋል? በምን እናውቃለን አምላክነቱን ራሱ? አሁን ይህን ተይውና ኢየሱስ አምላክ ነኝ ብሏል ብለሽኛል። ቃል በቃል የለም ሐሳቡ አለ ሰዓት ቃል በቃል ለማጀማ ቃል በቃል አለ ከአብርሃም በፊት እኔ ነኝ ማለት ቆይ ያህዌ ለሙሴ ሲገለጥለት እኔ አምላክ ነኝ ያለው ወይስ እኔ ነኝ ነው ያለው? ቆይ እኔ that's what it means። እሺ ኢየሱስ እንደዛ አይደለም። ኢየሱስ ኤጎሚ ነው ያለው። ይለያያል ቃሉ ራሱ። ቆይ አንዴ ረጋ የማታውቂውን ነገር አታውቂ እኮ በግሪክ ስለተጻፈ ችግር የለውም። እሺ ይለያያል። ያኛው ኤጎሚ ይሆን ነው፣ ይሄኛው ደግሞ ኤጎሚ ብቻ ነው። ይለያያል ሁለቱም። ረጋቢ እሺ። አሁን ያ ጀማዓተል ከዚህ ጋር ያላችሁ ሙስሊም ወንድሞች ኢየሱስ ቃል በቃል አምላክ እንዳለ አይተናል። ግን ከአብርሃም በፊት ነበርኩ ማለቱ ራሱ አምላክ ነው ማለት ወደሱ እንምጣ። ያው ነበርኩ አይደለም ያለው። አስተካክል ኢምራን ነበርኩ አይደለም እኔ ነኝ ያለው። እኔ ነበርኩኝ አይደለም ያለው። እመጣለሁ አለሁ ነው ያለው። ከአብርሃም በፊት አለሁ ነው ያለው። ችግር የለውም። አሁን ማስረጃው አምጪ። የት ነው እንደዛ የሚለው መጀመሪያ? እሺ እንዴ ላውጣው ቃሉን። ከአብርሃም በፊት እኔ ነኝ። እሺ ዮሐንስ 8 አይ ቲንክ 58 ጎበዝ ነሽ፣ አግኝተሽዋል። እንደዚህ ይላል አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። አይሁድም ገና 50 ዓመት ያልሞላህ አብርሃም አይተሃልን? እድሜህ 30 ነውና እንዴ ብለህ አብርሃምን አየህ? 50 ዓመት እኮ አልሞላህም አሉት። ኢየሱስም እውነት እላችኋለሁኝ አብርሃም ሳይወለድ እኔ አለሁ አላቸው ይላል። እኔ አለሁ ነው ያላቸው። አሁን ተመለሽና በዚህ ጥቅስ ወገናችን ተባረኪ፣ አብርሃምም አምላክ ነው። ተባረኪ ነይ ተመለሽ ሚታንሽ። ስለዚህ አራት አምላክ ነው ያለሽ። አብርሃም አምላክ የሆነ ያው አባታችሁ አብርሃም መጀመሪያ አብርሃም የተወለደ መቼ ነው? ቢፎር ክራይስት መቼ ነው? በስንት ዓመት? ወደኋላ 5000 አገነዘው አብርሃም የነበረው አምስት ያገነዘው አብርሃም የነበረው ኢየሱስ ከመወለዱ ከ5000 ዓመት በፊት ነበረ። ግን ጥቅሱ ተመከች ምን እንደሚል አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም አለ። አብርሃም ከ5000 ዓመት በፊት የነበረው አብርሃም ኢየሱስን አየው ይልሻል። ስለዚህ አብርሃም መጥቶ ኢየሱስን ካየው አብርሃም ነበር ማለት ነው። ስለዚህ ተባረኪ አብርሃም አምላክ ነው። ምን ትያለሽ? አይደለም መጀመሪያ ባክግራውንድ አውቀን መናገር ያለብን። ፈርስት ኦፍ ኦል ለአብርሃም ራሱ በህልሙ ተገልጦለታል ኢየሱስ ክርስቶስ። እሱ ግን ሌላ ቶፒክ ነው። አሁን ችግር የለውም። ስለዚህ አልሄድም ወደ አብርሃም። ርዕሳችን አብርሃም አይደለም፣ ርዕሳችን ኢየሱስ ክርስቶስ ነው። ከአብርሃም በፊት እኔ ነበርኩኝ ቢል ኖሮ ማለት ነው አርጊመንት አይሰራም። እኔ ነኝ ስላለ ግን ማለት ነው አውቶማቲክሊ ከአብርሃም በፊት ነበርኩኝ ኤግዚስት አደርጋለሁ ማለት ነው ትርጉሙ። ቤተክርስቲያንም እንደዛ የምትፈታው ቤተክርስቲያንም እንደዛ የፈታችውን ነገር ደግሞ አይደለም ብሎ መከራከር አይቻልም። ቆይ አይቻልም። ኢምራን ወደ ቁጥር 58 ከመጣችሁ በፊት ይሄን ከላይ ያለውን ፍቺልኛ። ከላይ ያለውን አልፈታሽም እኮ አልመለሽም ጥያቄ አይሻ። እኔ እሱን አይደለም ያመጣውል። እኔ አያ በሚለው እኔ ነኝ የሚለው ላይ ነው ያለሁት። እንዴ መሰለኝ መጽሐፍ ቅዱስ ሲፈታ ከላይ ያለው ሐሳብ ይታያል። አንቺ እቺን ብቻ ቆርጠሽ አመጣሽ። አንድ ወደ ኋላ ተመለሽና እዚህ ጋር አብርሃም እኔን አየ ይላልና አብርሃም ኢየሱስን ካየው አብርሃም በህይወት ነበር ማለት ነው። ስለዚህ አብርሃም አምላክ ነው ማለት ነው። እንዴ ያልኩሽ መልሽ። ይሄ መጀመሪያ አሁን ይሄ ቤጊንግ ዘ ኩዌስችን ይባላል። ኢብናር ወደ የሚቀጥለው እንሂድ ማለት ብዙ ስላለኝ ከአብርሃም በፊት ለምን መሰለ እኔ ያ ጀማዓት አያችሁ አይደለ? እንደዚህ ናቸው ክርስቲያኖች። ለምን ይሄን ጥቅስ ከፈቱት አራት አምላክ ሊሆንባቸው አብርሃም አምላክ ሊሆንባቸው። ስለዚህ ምን አለች? ይሄን ጥቅስ አልፈታውም በቃ። ስለዚህ እንደማትፈቺው ካየች በቂ ነው ሜሮንዬ። ግን ሌላ ጊዜ የመጽሐፍ ቅዱስ ስታመጪ ከላይ ያለውን ማንበብ አለብሽ። ለምን ትዋረጃለች እንደዚህ ከሆነ? አሁን አንቺ እቺን ብቻ መጣች ቆርጠሽ እቺን ብቻ፣ ግን ከላይ እዛው ላይ አብርሃም አለ ይላል አምላክ ሊሆን ነው። አንደኛ። ሁለተኛ ነይ ተመለሽ። ሁለተኛ ደግሞ ነይና እዚህ ጋር እንደዚህ ይላል ስለ መልከጼዴቅ ሲያወራ ዕብራውያን ምዕራፍ 5 ላይ አባትና እናት የትውልድ ቁጥርም የሉትም ይላል። ለዘመኑም ጥንት ለህይወቱም ፍጻሜ የለውም ይላል። መልከጼዴቅ ዘላለማዊ ነው። ለዘመኑ ጥንት
ለህይወቱ ፍጻሜ የለውም ይላል። እሺ በጣም ከአንዱ ወደ አንዱ እየዘለልክብኝ ነው። ለዚህ ነው አይደለም ያልፈለኩት ይብራን ወደዚህ ያልፈለኩት አንዱ ጋር ወደ ያልፈለኩት ጥያቄን አጨረስኩም። አንዴ ጥያቄን አጨረስኩም። ጨርስ ጥያቄ። አንቺ ኢየሱስ ከአብርሃም በፊት አለ፣ ስለዚህ አምላክ ነው የምትይኝ ከሆነ እዚህ ጋር ደግሞ መልከጼዴቅ በአብርሃም ጊዜ የነበረው መልከጼዴቅ ቁጥር የሉትም ለህይወቱ ለዘመኑ ፍጻሜ የለውም ይላል። ስለዚህ ከኢየሱስ በላይ እኮ ያልኩሽ ነው። ስለዚህ እሱ አምላክ ነው መልሽልኝ። እሱ አምላክ ነው አንቺ አሳይመሽ። ኦኬ አንድ ጊዜ ብዙ ነገር አትደራርብብኝ። አንደኛ ስለ አብርሃም እንኳን ብትል ማለት ነው እሱ እያወራ ያለው በአካል ተገልጦ ቀኑን አየሁት እያለ አይደለም። ይሄ እኮ ነው ችግሩ። እኛ ልንተረጉም ስንል ደግሞ አፋችንን ትይዙታላችሁ። ገባ? እሱ እያወራ ያለው ኦኬ ቀኔን ላይ ይፈልግ ነበረ የሚለው ምን ማለት መሰለ? ይህን የማዳን ቀኑን ይናፍቅ ነበረ ለማለት ፈልጎ ነው እንጂ በአካል አይቶታል ማለት አይደለም። ይሄ እኮ ነው ወደዛ መሄድ የማልፈልግበት ምክንያት ለዛ ነው። እና ወደ ሌላ ቦታ እየወሰድከኝ ነው። ሜሮን ተባረኪ። ያው ማስረጃ ከፈኩልሽ አገዝሻለሁ። ያው በእምነት ለምሳሌ ቆይ ለምሳሌ ኢብራን እኔ አሁን ቆይ ለፊውቸር ባስብ እዛ ቦታ ነበርኩ ማለት ነው። ለፊውቸር አሁን እኔ የዛሬ 40 ዓመት ባልም የሆነ ነገር እዛ ቦታ ላይ ነኝ ማለት አይደለም። እዚህ በተስፋ ያንን ነገር እጠብቃለሁ እንዲህ ቢሆን ብዬ ማለት ነው። የአብርሃም ታሪክ እሱ ነው፣ ሌላ ነገር የለውም። ግን ከአብርሃም በፊት እኔ ነኝ የሚለውን ነገር አድሬስ አላረክም። አድሬስ ታሪክ ደስ ይለኛል። ወደ ሌላ ቦታ አትሄዳ፣ ወደ መልከ ጸዲቅ ትሄዳለህ ወይ አብርሃም ትሄዳለህ። እኔ ስለ መልከ ጸዲቅ ላወራ አልመጣሁም። እሺ ችግር የለውም። ረጋቢ ችግር የለውም። በተረጋ መመስልና ጥሩ ነው። እኔ ትክክል ነሽ እያልኩሽ ታወሪያለሽ አይደል? ትክክል ነሽ፣ በቃ እስማማለሁ አልኩሽ እኮ። ያው እዚህ ጋርም አገዝኩሽ። ማስረጃ እንደው አንቺ ማስረጃ አልከፈትሽም፣ ዝም ብለሽ ነው ያወራሽው። ካለ ማስረጃ ዝም ብለሽ ነው ያወራሽው። እኔ ግን ሙስሊሙ ላግዝሽና መጽሐፍሽ ላይ ራሱ ያው እዚህ ጋር ምን ብሎ አስቀምጠዋል? በእምነት አይን ይላል። አብርሃም ያየው በእምነት አይን ይላል። ትክክል ነሽ። ስለዚህ በእምነት አንዲ ጆሮ እኔ እኮ ዳያሎግ እያደረኩ ስለሆነ ነው ኢምራን፣ እንዲህ ነው የማወራው። እሺ ባይዛ ወይ እንትን እንዳትወስደው። በዲያሎግ እኔ እኮ ስታወሪ አዳምጪሻለሁ። እሺ ልቀጥል። አሁን እዚህ ጋር በእምነት አይን ብለን ከፈታን እዚህ ጋር ለምን እንደዛ ብለሽ አትፈቺውም? አያችሁ ክርስቲያን ችግራቸው ይሄ ነው። ሲፈልጉ ከላለው እነሱ ወጣውን ሲያስገባባቸው ምን ይላሉ? እዚህ ጋር እኮ ትርጉም አለው ይላችኋል። እሺ ይሄን ለምን በዛ ተፈቱም ስንላቸው ደግሞ አይ አይደለም ይላሉ። ይሄ ማለት ምንድነው? ለእኛ ሲሆን ቅዱስ ለእናንተ ሲሆን እርኩስ ማለት ነው። ለአብርሃም ሲሆን እርኩስ ይባላል፣ ለእንትና ደግሞ ሲሆን ቅዱስ ይሆናል ማለት ነው። አያችሁ አይደለ? ችግራችሁ ይሄ ነው። አሁን ወገኔ ምንድን ያመጣችሁ ማስረጃ ከአብርሃም በፊት ስለነበረ አምላክ ነው አልሽኝ። ይሄ ያንቺ ሐሳብ ነው። ከአብርሃም በፊት የሚኖረው አምላክ ብቻ ነው ብለሻል። እንደዛ የምትይኝ ከሆነ እቺን ጥያቄ ብቻ መልሽ። እንደዛ እቺን ጥያቄ ጀግና ከሆንሽ እቺን ጥያቄ መልሽ። ጀግና ከሆንሽ ግን አትመልሺው። ግን እባክሽን ሞክሪ ለመመለስ እባክሽን ብዬሻለሁ። ኢየሱስ ከአብርሃም በፊት መኖሩ አምላክ የሚያደርገው ከሆነ መጽሐፍ ቅዱስሽ ላይ ዕብራውያን ምዕራፍ 7 ቁጥር 3 ላይ ምን ይላል? አባትና እናት የሉትም። መልከጼዴቅ አባትና እናት የሉትም። እሺ የትውልድ ቁጥርም የሉትም። ለዘመኑ ፍጻሜ ለህይወቱ ፍጻሜ የለውም ማለት መልከጼዴቅ መልከጼዴቅ በአብርሃም ጊዜ የነበረ ሰው ነው። ግን በአብርሃም ጊዜ እንኳን ቢሆን ምን አለ? ለህይወቱ ፍጻሜ የለውም፣ ዘላለማዊ ነው አለ። ስለዚህ መልከጼዴቅ ከአብርሃም ጀምሮ እስካሁን ድረስ በህይወት አለ ማለት ነው። ስለዚህ ከኢየሱስ በለጠ። አንቺ ኢየሱስን አምላክ ያደረግሽው ከአብርሃም በፊት በመኖሩ ከሆነ እዚህ ጋር ደግሞ መልከጼዴቅ ዘላለማዊ ነው። ስለዚህ አራተኛ አምላክ ተገኝቶ አራተኛ አምላክ መልከጼዴቅ ምን ትያለሽ? መልሽ ይሄን ጥቅስ። ከዛ በኋላ ወደ እንትኑ እንመለሳለን። እባክሽ ሞክሪ ለመመለስ። ሌላው ላይ እንዳታወሪ። ሌላው ላይ ቆርጭ አቆርጥሻለሁ ሚሮን። ስለዚህ በአንተ ጂፒኤስ ነው መሄደው ማለት ነው ኢምራን? በእኔ ጂፒኤስ ነው። የኔን ጥያቄ መልሽ። እሺ ይህንን እያረክ ያለው ግን ማለት ነው የኔን ጥያቄ ሳትመልስ ነው። እኔ ብቻ ነኝ ጥያቄህን እየመለስኩ ያለው። ያው ማስረጃዎችን መልስ። እሺ ችግር የለውም፣ ችግር እንጠብቃለን። እቺን ብቻ መልሽ። አያችኋ ኢየሱስ አምላክ የሆነ ከአብርሃም በፊት መኖሩ ከሆነ መልከጼዴቅ አምላክ ነው። ተባረኩ። አራት አምላክ አብ፣ ወልድ፣ መንፈስ ቅዱስ መልከጼዴቅ። አሜን። መጣች ሜሮ። ኦኬ እያለ ያለው እሺ፣ እየሰማኸኝ ነው? አጭር መልስ ነው የምመልስልህ ማለት ነው። እያለ ያለው የመልከጼዴቅ